ራእይ ምዕራፍ 2 ላይ ነው ማነበው ኤፌሶንን ሳይሆን የሰርምኔስን ቤተክርስቲያን ነው። ምዕራፍ 2 ከ8 ጀምሮ አነባለሁ። ወደ ሰምርኔስ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ሕያው የሆነው ፊተኛና መጨረሻው እንዲህ ይላል፣ መከራህን ድህነትህን አውቃለሁ። ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበል ያለው መከራ አትፍራ። እነሆ እንድትፈተን ዲያብሎስ ከእናንተ አንዳንዶችን በሁኔ ሊያገባችሁ አለው። 10 ቀን መከራ ትቀበላላችሁ። እስከ ሞት ድረስ የታመንከውን የሕይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ። ድል የነሳ በሁለተኛው ሞት አይጎዳም። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር አባት ሆይ ስለሰጠን ድንቅ የአምልኮ ጊዜ፣ ድንቅ የጸሎት ጊዜ እናመሰግንሃለን። በመንፈስህ በመገኘትህ አብረን ስላለ እናመሰግንሃለን። በዚህ ቦታ ያስጀመርከን ጌታ ከኛ ጋር እየሰራ ስለሆነ እናመሰግንሃለን። ብዙ ውጣ ውረዶችን በድል አሳልፈህናል፣ እናመሰግንሃለን። ስላቆም ከኔንና ወንድሞቼን አመሰግንሃለሁ። አሁንም ከኛ ጋር ስላለህ አመሰግንሃለሁ። ያልከውን ሁሉ የምትፈጽም አምላካችን በዚህ ቦታ ተአምራትን እያረክ ስለምናይ እናመሰግንሃለን። እኔ አምንሃለሁ አባት ሆይ እንደተናገርክ በዚህ ቦታ ታላላቅ ነገሮችን ስታደርግ በዚህ ቦታ ላይ በእኛ ስትሰራ፣ በእኔ ስትሰራ፣ በወንድሞቼ በእህቶቼ ስለምትሰራ አመሰግንሃለሁ። ከነኝ እድለኛ መካከል ስላረከኝ አመሰግንሃለሁ። ልሰራበት ከመረጥከው እድለኞች መካከል ስላረከኝ ወንድሜንና እህቴን ስላረክ አመሰግንሃለሁ። እግዚአብሔር አባት ሆይ ዛሬ ላይ ሆነን ነገ እንድናምን የሚያምን ልብ ስለሰጠንም እናመሰግንሃለን። ቅዱስ ቃልህም አባት ሆይ አሁን እንድትናገረን በኢየሱስ ስም ጸልያለሁ። በቅዱሱ ቃሉ ልትናገረን እድል ሰጥተናል። በጌታ በኢየሱስ ስም እለምንሃለሁ። አሁን ደግሞ በቅዱሱ ቃል ተናገረን። መንፈስ ቅዱስ ተናገረን። በእኔ ውስጥ መንፈስ ቅዱስ ይሄን ቃል አስቀመጥክ። ለዚህ ጉባኤ እንዳገለግል ይሄን ቃል ሰጠኸኝ። ይዤ መጣሁ። መንፈስ ቅዱስ በእኔ አልፈህ እህቴና ወንድሜ እንድታገኛቸው በኢየሱስ ስም ጸልያለሁ። መንፈስ ቅዱስ ይሄን ስለምታረግ አመሰግንሃለሁ። ይሄ እንዳይሆን ሊቋቋም የወጣ ክፉ አሁን ቤት አሰረ ይሁን። ቀሩን ሰዓት ተረከበ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ጭላለን አሁን ያነበብኩላችሁ መጽሐፍ ቅዱስ ላይ እንግዲህ ከሰባቱ አብያተ ክርስቲያናት ራእይ ላይ ካሉት ባለፈው ደጋግመን ካጠናናቸው ውስጥ ነው መንፈስ ቅዱስ በውስጥ ያስቀመጠው። ባይብል ስተዲ አብራችሁን ያጠናችሁ አብረን አጥንተነዋል። ከዛ ውስጥ እየጸለይኩ በውስጤ ሆኖ እንዳካፍል ያንም አካፍላችሁ የሰርምኔስ ቤተክርስቲያን ከ8 ጀምሮ ያለው ያንን ማካፈላችሁ ርዕሴ ለእውነተኛ የኢየሱስ ተከታዮች የሚል ነው። ወይ ደግሞ ዛሬ ለቲያጥሩ ነው አዛላለችው፣ ይቅርታ ለሰርምኔስ አዛላለችው። ሰምርኔስ ቤተክርስቲያን ሳይሆን እዚህ ላሉት ወይ ደግሞ ለክራይስት ሴንትስ ህብረት በሚል አገለግላቸዋለሁ። ክብር ለጌታ ይሁን። ለምን መልእክቱ ለሰርምኔስ ወዳለው ቤተክርስቲያን ጻፍ ነው ያለው። ዛሬ ደግሞ ለእናንተ ነው መልእክት ጌታ የሰጠኝ። ክብር ለጌታ ይሁን። አሜን። ኢየሱስ ጌታ ነው። ለእናንተ መልእክት ሰጥቶኝ ነው። ላንቺ፣ ላንተ፣ ለኔ፣ ለዚች ቤተክርስቲያን ክብር ለጌታ ይሁን። እና እቺን ቤተክርስቲያን ትንሽ ብዙ አልገባምና ባክግራውንድ ውስጥ ትንሽ ነገር ለመናገር ስለዚች ቤተክርስቲያን ስናስብ በጣም የምናውቃቸው በጣም የምትታወቅባት እቺ ቤተክርስቲያን ምን ነገር አላት? አንደኛው ከሰባቱ በዛ ወቅት ካሉ በዛ አካባቢ በግሪክ በቱርክ በዛ አካባቢ ካሉ ከሰባቱ ቤተክርስቲያን አንዷ ነች። አብያተ ክርስቲያን ካሉት ቤተክርስቲያን በዛና ሰዓት ካሉት ቤተክርስቲያን አንዷ ነች። በባህር በመናየት አካባቢ ያለች ነች። በትንሹ አስያ ባህር ዳርቻ አካባቢ ያለች ነች። አሁን እንዲያው ምን ተብላ የምትጠራ መሰላችሁ? በአሁኑ ወቅት ስም አላት። እዛ አካባቢ ቱርክ ውስጥ ሆና የምትጠራበት ስም አላት። ይገርማቸዋል። ኢዝማኤር፣ ምናልባት ኢዝማኤር በዜና ላይ ምናምን ሲሏት የአካባቢ ኢዝማኤር ብለው የሚጠሯት በግሪኮች
ምናልባት ይቅርታ ቱርኮች በቱርክ ውስጥ አልፈው ስለመጡ እነ ጆኒ በቱርክ ነው አይደል ያለፋቸው ጆኒ ምናልባት እንግዲህ ቋንቋውን ሊያውቁት ይችላሉ። ቱርክ ኢዝማይር የምትባል አካባቢ ነች። ባህር ዳር ያለች አካባቢ አይታችኋት? እና እዛ አካባቢ ላይ ያለች ቤተክርስቲያን ነች። ያቺ ቦታ ነች። ሰርሚኒየስ የሚለው ያንን ነው። ሰምሪኒየስ የሚለው ያን አካባቢ ነውና እዚች ቦታ ላይ ምንድነው አንዱ ያው የምትታወቅበት ምን አይነት ቤተክርስቲያን ነበረች? ምን አይነት አካባቢ ነበረች? ቦታዋ ከተማዋ ምን አይነት ቦታ ነች ያለችው? ባለጠጋና ሀብታም ነን የሚሉ ሀብት ያላቸው ባለጠግነት ያላቸው የባህር ዳር የሆኑ ቦታዎች ናቸው። እነኛ መካከል ያለች ቤተክርስቲያን ነች። ከተማዋ ትንሽ ማሳያችሁ። ከተማዋ ደግሞ የዛ ቦታ ላይ መጀመሪያ በምን ግዛት ውስጥ ነበረች? የዛ ሰዓት ሮም ያለው የንጉሱ ቀኝ ግዛት ውስጥ የነበሩበት ሰዓት ስለሆነ ያቺ ከተማ ደግሞ ንጉሱን ለማስደሰት ያን ቄሳርን ለማስደሰት የመጀመሪያዋ ምን የሰራች ነች መሰላችሁ? የመጀመሪያዋ የንጉሠ ነገሥት ቤተ መቅደስ ብላ ለቄሳር የገነባችለች። ለቄሳርን ለማስደሰት ነገስታትን ለማስደሰት የሚያደርጉት አለ የለም። አሁን አንዳንድ ሀገሮች ባለፈው አንድ ነገር ሰማሁና አንድ ቤተክርስቲያን አንድ ከፍታ ላይ ያሉ ናቸው አይፈልጉም፣ ግን በእነኚህ በተመሳሳይ ጾታ በሚባሉት ይረዳሉ። ስለሚረዱ ገንዘብ ይረዷቸዋል እና ወደዛ ሲሄዱ ስለሚረዷቸው ቢሮ ውስጥ ባንዲራቸውን አስቀምጠዋል። እኛ ይጠላሉ። ባንዲራቸው ውስጥ አስቀምጠው ህዝቡ አያቸው ምዕመኑ እነኛ ከዚህ የሚረዱት ለካ የሚረዱት እነኛ እንደሚረዷቸው አያውቁም። እነኛ ሰዎች ለሚረዷቸው ልክ እንመጣለን ሲሏቸው ሲመጡ እነሱ ሊያስደስቱ እነሱ ባንዲራው በደንብ እንዲረዷቸው የፈለጉት ባንዲራውን አስቀምጠው የእነኛን መልእክታቸው ከዛ ህዝቡ አየ። ያዩት ደግሞ እህቶች ናቸው። እህቶች ደግሞ የማይመች ነገር ካዩ ቀልድ አይደለም ታውቃላችሁ። እህቶች ጋር የደረሰ ነገር ያው የማይመች ነገር ከሆነ እንግዲህ ከተሳሳትኩ ታገሱኝና ቀልድ አይደለም። በአንድ የምዕመኑ በሙሉ አደረሱት። ከዛ ሁለታ ሲመጡ ህዝቡ በሙሉ ተባብሮ ተደራጅቶ ራሱን አደራጅቶ የመጣው ልክ አምልኮ ቃል ምናምን ካለቀ በኋላ ቆይ አሁን አለው ከዚህ ሰዓት ጀምሮ አንድ መሪ አንፈልግም፣ አንድ አገልጋይ አንፈልግም፣ ቀጥ ብላችሁ ለቃችሁ ጣሏቸው። የዚህን ሚስጥር ካላወጣችሁ ማን እንዳመጣቸው ባንዲራው እንዳመጣ ካላወጣችሁ እኛ ከራሳችን መርጠን እኛ እንኖራለን ጣሏቸው። ከዛ በጣም የሚያስደርግ ሲሆን አገልጋዮች ወጡና ወገኖች እኛ ውስጥ የለንበትም፣ ያመጧቸው እነሱ ናቸው፣ እንደናንተኛ መንገዶች ይኖራሉ። ከዛ አገልጋዮቹ ተቀላቀሉ ነው በዛ። ከዛ መሪዎቹ ውስጥ ዋናው ነው ለካ ፕሬዚዳንቱ መጨረሻ ላይ ነገሩ ጠንከር ሲል እነሱን ለመድረስ ብለን ነው አላሉ። እነሱ በወንጌል ለመድረስ ብለን እስቲ እንዴት አያችሁ? ባንዲራቸውን ያመጣ ነው እነሱን ለመድረስ ብለን ነው አላሉ። ሌሎቻችሁም ታውቃላችሁ። በቃ አሁን ፓስተር ወጣና አሁን ተገብቶልኛል። ስለዚህ እነሱ ደርሰዋችኋል። ስለዚህ ባንዲራቸውን ከሰጧችሁ ደርሰዋችኋል፣ ወይ ንስሐ ግቡ ወይ ደግሞ ያው ደርሰዋችኋል፣ እኛ አንፈልግም፣ ወደ እነሱ ተቀላቀሉ የሚለው ጠንከር ያለ ውይይት ነበረ። መጨረሻ ያው መሪዎቹ ይቅርታ እንደጠየቁ ነገሩ እና መላችሁ ፈልጊ መሰላችሁ ወደዛ የደረስኩት ጥቅም ነውና እዛ ቦታ ላይ ያን ልክ ወስደው ባንዲራ ዋጋ ነው ያስከፈላቸው። እነኛ ሰዎች ዋጋ ነው ያስከፈላቸው፣ ብዙ ነገር አሳጥቷቸዋል። እዛ ቦታ እነሱ ለማስደሰት በማድረጋቸው ወጣልኩኝ እንደማይሆን ነገር ነው ያልኩትና እነሱ ለማስደሰት እንዳደረጉት ይቺ ከተማም ንጉሱን ቄሳርን ለማስደሰት ልክ እንደዛ እንትን አቁማለች። ንጉሰ ነገስታት የሚል ለቄሳር ሐውልት አቁማ እዛ ከተማ ላይ ምን ተብሎ ነው የሚጠራው? ማጌታ ነው ተብሎ ነው የሚጠራው። ቄሳር ጌታ ነው። እዛ አጋጣሚ ኢየሱስ ጌታ ማንም በመንፈስ ካልሆነ የሚለውን በዚህ ውስጥ መረዳት ውስጥ እንዲመጣላችሁ
ቄሳር ጌታ ነው ከማለት ውጪ በዛች በሰርምኔስ ከተማ ውስጥ ሌላ ጌታ ነው የሚል ካለ ቀላል እርምጃ አይደለም የሚጠበቀው። ቄሳር ጌታ ነው ብቻ ነው የሚባለው። በዚህ ውስጥ እያለ ግን ክርስቲያኖችን ሲዋቸው ክርስቲያኖች ጋር ፈጽሞ የማይዋጥ ነው። የሰምሪኔስ ቤተክርስቲያን ጋር አይዋጥም። ይሄ ነገር ስለማይሆን እነሱን ተዋቸው፣ እነሱ የራሳቸው ጌታ የሚሉት ይባሉ ተዋቸው አልወጀ አይደራደሩ ማለት ተገምቷል። ህዝቡ ሁሉ ቄሳር ጌታ ነው ይላል፣ ቄሳርን ያመልካል፣ ቄሳር ጌታ ነው እያሉ እያወጁ ይሄዳሉ። ለነኚህ ደግሞ የሰርምኔስ አማኞች ምን ብለው ያወጃሉ? ምን ብለው ነው የሚያወጁት? ኢየሱስ ጌታ ነው። ለነሱ ብቻ ኮምፕሮማይዝ ተደርጎ ተፈቅዶ ነበር መጀመሪያ አካባቢ የንጉሥ አምልኮ። ከዛ መጨረሻ ላይ ትንሽ ነገር ማነሳው መግቢያውን እንትን ብዬ ነው እና ተፈቅዶላቸው ኮምፕሮማይዝ አድርገው ተፈቅዶላቸው እያሉ ከነኛ መካከል ግን አንዳንዶች መጡና ከአይሁድ መካከል የሆኑ ናቸው። በተለይ ማህበራዊ ውስጥ ደግሞ ምን ውስጥ ገቡና እየተመሳሰሉ መጡ። አሁን ቅድም እንዳልኳችሁ እንደ መሪዎቹ እንዳልኳችሁ ለእርዳታው ሲሉ ነው አይደል ባንዲራ ውስጥ የተከሉት። እንደዛ አንዳንዶች ገቡና ውስጣቸው ጥቅም ምን ሲያዩ አይሁዶች ናቸው። እነኛ አይሁዶች ሄዱና አስነሱባቸው ክርስቲያኖቹ። እንዴት ሁሉ ጌታ ነው ቄሳር እያለ እያመለከ እነኚህ እንዴት ይቃወማሉ? በአፋቸው እንኳን ጌታ ነው ማለት አይፈልጉም። ማህበራዊ ነገራችን ውስጥ አረማዊ አምልኮ ውስጥ አይቀላቀሉም ፈጽሞ። የእነኚህ ክርስቲያኖች በሚል ማመሰላቸው ያስነሳባቸው የራሳቸው ወገኖች ያስነሱባቸው፣ የራሳቸው ወገኖች አስነሱባቸው። ታላቅ ሰልፍ ሆነባቸው። መጀመሪያ የተተዉት በኋላ የራሳቸው ወገኖች አስነስተውባቸው በማህበራዊ ተገለሉ፣ በኢኮኖሚው ተገለሉ። በዛች ሀብታም በሆነች ከተማ ውስጥ ስደት መጣባቸው። ከባድ ስደት፣ ከባድ ድህነት ውስጥ ገቡ። ያላቸው ሁሉ ተወረሰ። ሌላ አይደለም ሸጠው እንኳን ለመሄዱ ሲሉ አልተፈቀደላቸው። ውርስ ተከለከሉ፣ ለማውረስ ተከለከሉ፣ ሁሉ ነገር ተከለከሉ። ማን ያሉ እንዲያስነሳው? የራሳቸው የሆኑት አይሁዶችና ያመኑት አይሁዶችና ያላመኑት የሆኑት ናቸው። አስነሱባቸው። የተቹ ኮምፕሮማይዝ አድርገው የተቀላቀሉት በዚህ መከራ ውስጥ እያሉ ነው። እንግዲህ ይሄ መልእክት በዚህ አይነት ከማህበራዊው መከራ መጥቶባቸዋል። ኢኮኖሚያዊ ላይ መከራ መጥቶባቸዋል። ኢኮኖሚያዊ ነገራቸው ተመቷል። አስቡት፣ ሀብታም በሆኑ አካባቢዎች ላይ እነሱ በድህነት ውስጥ ገብተዋል። ስራ ተከልክለዋል። መስራት አይችሉም። እንዳይሰሩ ተከልክለዋል። እንዳይነግዱ ተከልክለዋል። እንዳይሸጡ ተከልክለዋል። ሁሉ ነገር ምን ማለት ለምንድን ነው የተከለከሉት? የአረማውያን አምልኮ አንቀላቀልም አሉ። እነኛም ደግሞ ያስነሱባቸው የራሳቸው የሆኑት ናቸው። አንድ እንኳን ቄሳር ጌታ ነው የሚል ጠፋ። እነኛ ሁሉ ማን ነው የሚሉት? የሰርምኔስ ቤተክርስቲያኖት ኢየሱስ ጌታ ነው ብቻ። ቄሳርማ ጌታ አይደለም ይላል ሰው ሁሉ። ጌታን ቄሳርማ ማይል ከከተማው ላይ ትልቅ እርምጃ ሲወሰድበት እነሱ ግን ፊት ለፊት ያን እያልቁ። በዛ አጋጣሚ ያው ቅድም ብያቸዋለሁ፣ ጳውሎስ ማንም በእግዚአብሔር መንፈስ ካልሆነ ኢየሱስ ጌታ ነው ማለት አይችልም የሚለው ያው እዛ መከራ ውስጥ ላሉ ቤተክርስቲያናቶች ለዚህች ጋር ብቻ ሳይሆን በዛ ውስጥ ያለው ሰልፍ ውስጥ ሆኖ ለምን ካለ ሞት ስላለ፣ መገደል ስላለ፣ መሰደድ ስላለ፣ ያለው ማጣት ስላለ በዛ ውስጥ ነው ማለት አይችልም የሚለው ከዛ መረዳት ነው። እና በዚህ አይነት መከራ ውስጥ እያሉ ነው እንግዲህ ይሄ መልእክት ወደ እነሱ ይመጣ። ያላቸውን አጥተዋል። ነገራቸውን ሁሉ አጥተው እያሉ ነው እንግዲህ ጌታ መልአኩን ወደ እነሱ በዮሐንስ በኩል የላከው። ክብር ለጌታ ይሁን። ይመጣና ምን ይላቸዋል? ገና ሲገለጥ ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው እንዲህ ይልሃል ይለዋል። መከራህን ድህነትህን አውቃለሁ። ኢየሱስ ጌታ ነው። አሜን። አውቀዋለሁ አላቸው። ኢየሱስ ብቻ ነው ጌታ፣ ሌላ ጌታ አይደለም በማለታችሁ የደረሰባችሁን መከራ፣ ስደት፣ ረሃብ፣ ችግር አውቀዋል።
ምን መሰላችሁ? ዛሬ ለኢየሱስ የኢየሱስ ተከታዮች የሚደርስብንን ሁሉ ያውቀዋል። አሜን። ኢየሱስ ጌታ ነው። አሜን። አልቀላቀልም ብለን አላምጽም ብለን ከኢየሱስ ጋር ቆማለሁ ብለን ኢየሱስን አላሳዝንም ብለን መንፈስ ቅዱስን አላሳዝንም ብለን በመናፍበት ውስጥ ጌታ ሁሉን ያውቀዋል። አሜን። ተፈትኖ በውስጡ አልፏል። የሚራራልን ደግሞ የሚያውቀው እኮ ዝም ብሎ አዋቂ አይደለም። የሚራራልን ህመማችን የሚያመው ችግራችን የሚያመው ቁስላችን የሚያመው ኢየሱስ ያውቀዋል። አሜን። የምታልፊበትን ያውቀዋል። አሜን። ዛሬ መልእክቴ ይሄ ነው ወገኖች። ያውቀዋል ኢየሱስ። ያው የትኛው የሚያውቀው ማን ነው? ሁሉን የሚያውቀው ርኅሩህ የሆነው ኢየሱስ፣ ነፍሱን አሳልፎ የሰጠን ኢየሱስ፣ የደማልን ኢየሱስ፣ የቆሰለንን ኢየሱስ አውቀዋለሁ በሚላችሁ ሰው ያለውን ጫና አውቀዋለሁ። ኢየሱስ ጌታ ነው። አሜን። አውቀዋለሁ አላቸው። ድህነትህን አውቃለሁ። የሰርምኔስ ቤተክርስቲያን ለእኔ ብላችሁ የደረሰባችሁን ድህነት አውቀዋለሁ። ለእኔ ብላችሁ የደረሰባችሁን ስደት አውቀዋለሁ፣ እረዳዋለሁ፣ አያችኋለሁ። ለእኔ ብላችሁ መሰዳችሁን፣ ያላችሁን ማጣታችሁን፣ ዝቅ ማላታችሁን፣ መዋረዳችሁን ይሄን ሁሉ አውቀዋለሁ። ቸል ያልኩ አምላክ አይደለም፣ እረዳዋለሁ ይላቸዋል። ዛሬ ምላችሁ የምናልፍበትን ሁሉ ያውቀዋል። አሜን። አንቀላቀልም ብለን አልዋሽም ብለን አንሰርቅም ብለን የቆምንበትን ጌታ ያውቀዋል። አሜን። እንደዛ ብለን ዛሬ ስንቆም ወገኖች ልክ እንደ አይሁዶቹ በግልጽ የምነግራችሁ ትልቁ ሰልፍ ያለው ከቸርች ውስጥ ካሉት ቸርች ከምንለው ሲስተም ውስጥ ያሉት ይበሳሉ፣ ይመጣሉ ኃይለኛዎቹ። በዘመናት ውስጥ ሁሉ የእግዚአብሔር ሰዎች በብሉይ ኪዳን የእግዚአብሔር ሰዎች ዋና ያሳደዳቸው ማን ነው? በብሉይ ኪዳን ማን ያሳደዳቸው? የእግዚአብሔር ሰዎች አይሁድ ነው ያሳደዳቸው። የራሳቸው አብሮ ቤተ መቅደስ ውስጥ የሚሰዋው ነው ያሳደዳቸው፣ የገደላቸው ነቢያቶች። ለምሳሌ ኤርሚያስን ዋና ያሳደደው ማን? የት ነው ያለው? ውጭ ነው እንዲያሳደዱት። እዛ ያሉት ናቸው ራሱ ወገኖች እግዚአብሔር እናመልካለን የሚሉት። ጠላት ዋናው አግኝቶ የሚጠቀመው ውስጥ ያሉት። በአዲስ ኪዳን በጳውሎስ ሕይወት ስትመጡ ትልቁ ቻሌንጅ የሆነበት የወገኖች ብዙ ጽሑፍ የጻፈው ስለማን ነው? እኔ ነቢይ አይደለሁ፣ እኔ ሐዋርያ አይደለሁ፣ እኔ አልተጠራሁም። ውስጥ ላሉት ነው መልስ የሚሰጠው። ውስጡ ነው ቻሌንጅ ያደረገ ጠላት። ራሳችንን ካልጠበቀን እኔ ራሴን የምንጠብቃለሁ ብትሉኝ ሰው እንዳላሳድድ ጌታን አገለግላለሁ ብዬ ለብዙዎች መሳደድ። ሰው ሳያውቀው መንፈሱን ካልጠበቀ ለጌታ የቀና መስሎትም ጌታን የሚጠቀምበትን ሊያሳድድ ይችላል። በዘመናችሁ ጌታ ይጠቀምባችሁ። አሜን። እስቲ ጌታ ይጠቀምብኝ በሉ። ጌታ ይጠቀምባችሁ። እኔ ጸሎት ጸልያለሁ፣ ጌታ ሆይ አንተ ብቻ ተጠቀምብኝ፣ በዘመኔ አንተ ብቻ ተጠቀምብኝ ብዬ ጸልያለሁ፣ እለምነዋለሁ ጌታ። ለምን ብዙ እነኛ ሰዎች እኮ ጳውሎስን ሲያሳድዱት ለእውነት የቀኑ የመሰላቸው ማለት ነው። ሐዋርያ አይደለም እሱ። ሐዋርያ የሆኑ እነ ጴጥሮስ ብቻ ናቸው። ይሄ ጳውሎስ ሌባ ነው እንዲህ ነበር የሚሉት። ንገራቸው፣ አጭበርባሪ ነው ጳውሎስ። ዛሬ እኛ እንደምንሰቅለው አልነበረም እነሱ የሚሰቅሉት። እኔ አሁን ስለውት ጋር ይከብዳል። ይዘን ሰዓት እንዳያስታችሁ ተጠንቀቁ የሚሏቸው ነበሩ። አስተማሪ ነው። ሌት አያውቅ ቀን አያውቅ ጳውሎስ። ይህን ሁሉ መጽሐፍ ሲጽፍ አስቡት። እስር ቤቱ ያንን ሁሉ ብራና ተክሎ ይህን ሁሉ 14 መጽሐፍ ሲጽፍ እንዴት ነው የጻፈው? በዶሮ ላምፒ ነው የጻፈው አይደል ወገኖች? ከኔ ጋር ናችሁ? እንዴት ነው የጻፈው ጳውሎስ? ያን ሲጽፍ እስክሪፕቶ ነበር የለም። በምንድን ነው የጻፈው? ቀለም እየነከረ ዶሮ ላምፒ ቆዳ ላይ ብራና ላይ ማለት አቁሞ እንዴት እዚህ ባይብል ቢዜ እድል ስታገኙ ጎብኙት ታዩታላችሁ። ያንን ዘርግቶ እስር ቤት እሱ ሲታሰር የሚታይ መጽሐፍ ነው። ለህዝብ የሚያስተላልፈው ለኤፌሶን ቤተክርስቲያን፣ ለቆሮንቶስ ቤተክርስቲያን፣ ለቲያጥሮን ቤተክርስቲያን ይጽፋል። ዛሬ
እየነከረ ቀለም አበባዎች ይሰበሰብና ይጨፈለቅና ቀለሙ ይጨመቅና ይመጣል። ያንን መቼም እንደው አያገኘውም ሳስብ እየገዛ ነው። ለምን ታስሯል? አንዳንዱ ይጽፋል ለወንድሞቼ አደራ እያለ። ይህን አይነት ታላቅ ሰው ምን ብለው ያሳደዱት? ትልቁ መከራ የደረሰበት ከውስጥ እናገለግላለን የሚሉ እንከተላለን። ምን አድርጎ ለምን መሰላችሁ? ወደው ሳይሆን ሰዎች በመንፈስ ሆነው ራሳቸውን ካልጠበቁ ጠላት ይጠቀምባቸዋል። በስጋ ከሆኑ ይጠቀምባቸዋል። በስጋ በመንፈስ ሆኜ ራሴን ካልጠበቁ ራሴን ጠላት ሊጠቀምብኝ ይችላል። ሁልጊዜ በመንፈስ ሆነን ራሳችንን መጠበቅ አለብን። አሜን። ጴጥሮስን እኮ ድንገት ነው አለ የተጠቀመበት። ኢየሱስ ሆኖ ለየው እንጂ ድንገት ተጠቀመበት አለ ጴጥሮስን። ጌታ አይሁንብህ አላለም? አይሁንብህ ጌታ ሆይ ሲለው ምን አለው ኢየሱስ? በጀርባ የሚሰራው መንፈስ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታውቅም ያለው አይደል? በጀርባ ሆኖ ሲጠቀም ነው ያየው። ክርስቲያን እያንዳንዷን የሚያረጋትን መርምሮ ጌታን ጠይቆ ማረግ አለበት። በሰው ላይ በወንድሞቹ ዝም አሁን ምን አይነት መሰላችሁ? በድፍረት የመናገር ውስጥ ይገባል። እግዚአብሔር ይርዳን። አሜን። እና ምን ላችሁ ፈልጌ ነው ዛሬ የተለያየ በብዙ አይነት የሚያሳድድ መስመር ውስጥ በቅዱሳን መካከል ጠላት ደግሞ በነገራችን ላይ ጠላት ዓለምን አያሳድድም። በቅዱሳን ላይ የሚጠሩ ሰዎች የእግዚአብሔር አጀንዳ ያለባቸው ሰዎች በቤተ ክርስቲያን ውስጥ የሚጠሩ ስላችሁ የእግዚአብሔር ዘማሪ ይሁን ዲያቆን ይሁን ምን የሚያገለግል ሰው ቅዱሳንን የሚያሳድድበትን መስመር በውጪ ማሳደድ አይችልም። በውስጥ ሊያሳድድ ይመጣል። በዛ ውስጥ ተግዳሮት ውስጥ እንዳልፍ አንዳንድ ጊዜ ደግሞ እናንተ ቆማችሁ አናጭበረብር ብላችሁ ቆማችሁ አጭበርብረው ቶፕ ይመጡና ያስቀሏችሁ። ሰሞኑን አንዱ የሰማሁት ምንድነው? አብረው ተማሩ፣ ይሄኛው አልሰርቅም አለ፣ ሆባ ሾፌር ሆኖ ቀርቷል። አንደኛው ደግሞ ሰርቆ 3 ይሄ አፈርነት ይሄ ትራክ አለው እዛ ሀገርም የሚሰረቅበት መንገድ ሰርቆ ብቻ 3 ያንሳይ ምን አለኝ? እኔ ጌታን ብዬ ይኸው አያይም ጌታ አለ። እሱ 3 ትራክ 3 ሾፌር ጌታ አያይም ጌታን ብዬ ነው መንገዱ አቅቼው ነው። ጌታማ ያያል። አሜን። እረዳለሁ ነው የሚለን። አሜን። ይረዳናል። የሰርምኔስ ቤተክርስቲያን መጥቶ ምንድን ያላት? መከራህን አውቃለሁ፣ ስለ እኔ ብለህ የደረሰብህን መከራ አውቃለሁ፣ ስለ ጽድቅ ብለህ ኢየሱስ ውጭ ጌታ የለም ብላችሁ የደረሰባችሁን መሰደድ የደረሰባችሁን መከራ አውቀዋለሁ አላቸው። ከኢየሱስ ጋር ወግነን የሚደርስብንን ያውቀዋል። አሜን። የሚረዳ ጌታ የሚራራ ጌታ አለን። ስሙ የተባረከ ይሁን። አላሳዝነውም ብለን ቆመን የሚደርስብንን የሚረዳ ጌታ አለን። እሱ ለሱ ግብር ስጡት። ሃሌሉያ። የሚራራልን ነው ደግሞ የሚንሰፈሰፍልን ጌታ እንዳላሳዝነው ብለን የምንቆመው የሚረዳን ጌታ አለ። ኢየሱስ ጌታ አውቃለሁ አላቸው። ዛሬ ብላችሁ ያውቃል ጌታ፣ ይረዳል፣ ይራራልናል። ያለብን ሸክም ጌታን ብለህ ያለ የደረሰብን የጠላት ሰልፎች ሁሉ ያያቸው። ሁሉም ደግሞ ምን አላቸው? ዋጋ አላቸው። አሜን። ኢየሱስ ጌታ ነው። አሜን። ከጌታ ጋር የወገኑ ሰዎች የሚያልፉትን አንደኛ ምንላቸው ነው? ጌታ ያውቀዋል። ሁሉን የምታልፉበትን ያውቀዋል፣ ይረዳችኋል፣ በርህራሄ አይኑ ያያችኋል፣ ስለ እናንተ ግድ ብሎት ያያችኋል። ከጽድቅ ጋር ቆመው በነገር ውስጥ ሲያልፉ ጌታ ልንገራችሁ በመንሰፍሰፍ በእንስፍሳፍ የልብን የሚያቸው ነገር ሰዎች ቸል ያላችሁ እንዳይመስላችሁ። አንድ እርምጃ ብራመድ ጌታን አሳዝነዋለሁ ብላችሁ በምታልፉበት ጌታ ሁሉ ይረዳዋል፣ ይራራል። እሱ ከኔ ጋር ቆሞ ነው ልጅ ይላል። ያን ነው ከኔ ጋር ቆማችሁ ከኢየሱስ ውጭ ጌታ የለም ብላችሁ ስለሆነ አውቀዋለሁ። የሚደርስብን አይሁድ ነን የሚሉት የሚሰድቡን ስድብ አውቃለሁ አላቸው። ያውቀዋል። አሜን። ዛሬ እኔና እናንተ የምናልፍበትን ያውቀዋል። ስሙ የተባረከ ይሁን። ሲለ ጌታ ክብር ስጡት። ይሄኛው ማወቅ እኮ ዝም ብሎ እንዳይመስላችሁ የመራራት የማገዝ የመሸከም የመጠበቅ እውቀት ነው።
ርህራሄ ያለበት እውቀት የመጠበቅ ሁሉ ነገር ያለበት ያ ጌታ ከኛ ጋር አለ። ስሙ ይባረክ። ሁለተኛው ደግሞ ምን መስላችሁ? ከዛ ያላቸው የሚገርም ነው እኮ አውቀዋለሁ ብሎ ምን አላላቸውም ጌታ። እናንተ በዚህ ውስጥ በማለፋችሁ ምንድን ነው ያላቸው ወገኖች መሰላችሁ? አውቀዋለሁ ካላቸው በኋላ እያተረፋችሁ አላቸው። ተሰደው ተርበው ተሰደዋል አይደለም? ስደታችሁን መከራችሁን አውቃለሁ። መከራችሁን ነው የሚላችሁ አለ። ቁጥር 9 ላይ እስቲ እናንብበው አብረን። 9 ላይ መከራህን ነው የሚለው አለ። ማን ነው የሚያነብልን? እስቲ የሚያነብልኝ እስቲ ቀስ እያለ ድምፁን ከፍ አድርጎ 9:2 ላይ መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ክብር ለጌታ ይሁን። መከራህን አውቃለሁ፣ ድህነትህን አውቃለሁ። ምን ማለት ነው? ግን ምንድን ነገር ግን አንተ ምንድን አለው? ባለጠጋ ነህ። ተሰደው ያላቸው ተወስዶባቸው ድሃ ሆነዋል። ሰው ወዳጅ አጥተዋል። መስራት አቅቷቸዋል። መከራህና ድህነትህን ይለዋል አይደል? ድህነት ውስጥ ገብተዋል። ድህነት መጥቶባቸዋል። ኢየሱስ ብቻ ነው ጌታ በማለታቸው፣ ከኢየሱስ ውጭ ሌላ እናመልክ በማለታቸው ድህነት መጥቶባቸዋል። ስደት መጥቶባቸዋል። መገለል መጥቶባቸዋል። ይሄ ሁሉ መጥቶባቸው አይሁድን የሚሉት የራሳቸው ወገን የሆኑት ደግሞ የሚሰድቧቸው አንዱ ስድብ ምን መሰላችሁ? እንዲህ ብላችሁ ምን አገኛችሁ? ይሄው ደህይታችሁ ቀራችሁ፣ ይሄው ስራችሁ ሁሉ ተበላሽ፣ ይሄው በቃ የሚሏቸው አለ፣ የሚተቿቸው ነገር አለ። ልክ ዛሬ ኢየሱስ ብለህ ምን አተረፍክ እንደሚባለው በዚህ ውስጥ ሁሉ ሆነ ድህነትን አውቃለሁ ካለ በኋላ እታች አንድ ነገር አላቸው። ነገር ግን ምንድን ናቸው አላቸው? ባለጠጋ ናቸው አላቸው። ክብር ለጌታ ይሁን። አሜን። ኢየሱስን አላሳዝንም ብለን የሚመጣብን ተግዳሮት፣ ሰልፍ፣ መከራ ሁሉ ያ ድህነት ሳይሆን ያመጣብን ባለጠግነት ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ባለጠጋ ነው ያላቸው ምክንያት እኔን ባለማሳዘናችሁ፣ ከኔ ውጭ ሌላ ባለማምለካችሁ፣ ከኔ ጋር ወግናችሁ መከራው ስለመጣባችሁ እናንተ አልጎዳላችሁ፣ እናንተ አልከስራችሁ። ስደት ቢመጣ መከራ ቢመጣ ባዶ ብትሆኑ ንግዳችሁ ቢቀር ውርስ ብትከለከሉ እናንተ የደህጃችሁ መስሎ ሰው ቢያያችሁ አይሁዶ ቢሰርቧችሁ እናንተ ግን ድህነት ውስጥ አይደላችሁ፣ ባለጠጋ ናችሁ። እያተረፋችሁ ነው በእኔ ፊት አላቸው። ክብር ለጌታ ይሁን። ባለጠጋ ነህ ቃሉ መከራህን ድህነትን አውቃለሁ ካለ በኋላ ነገር ግን ባለጠጋ ነህ። መከራህን አውቀዋለሁ፣ ነገር ግን መከራ አይደለም፣ እሱ ሽልማት ነው። ክብር ለጌታ ይሁን። ኢየሱስ እኮ ባለፈበት ምን ብሎናል? በዓለም ሳላችሁ ምን ብሏል? ምን አለ ብሎናል? መከራ አለ ብሎናል። ጳውሎስ እኮ ቢሆንልኝ ምኑን እንድመስል ለምመኘው አለ? ሞቱን መከራውንም ሳይቀር። ለምን? በሞት ውስጥ ያለውን እኮ ክብር ሽልማት ስላየው። ኢየሱስ ምን ያላችኋል እዚህ ቦታ ላይ? መከራን በስጋ እያለፍክ ያለውን አውቃለሁ፣ ድህነት ውስጥ የገባችሁትን አውቀዋለሁ። ግን አንድ እውነት ብነግራችሁ እናንተ ባለጠጋ ናችሁ ይላችኋል። ከኔ ጋር ወግናችሁ ስለደረሰባችሁ ነገር ሁሉ ድህነት አይደለም፣ እኔ ጋር ስለወገናችሁ። ምናልባት ስልጣን ቢቀርባችሁ ከኔ ጋር ስለወገናችሁ፣ ምናልባት ዛሬ የምነግራችሁ ከኢየሱስ ጋር ወግናችሁ፣ ምናልባት ስልጣን ቢቀርባችሁ፣ ከፍታ ቢቀርባችሁ፣ ቦታ ቢቀርባችሁ እናንተ ኪሳራ ሳይሆን ያላችሁበት እያተረፋችሁ ያላችሁት። ክብር ለጌታ ይሁን። ከኢየሱስ ጋር ወግነን ያጣነው ነገር ሁሉ እየከሰርን ሳይሆን እያተረፍን።
የክርስትና መለኪያው ከኢየሱስ ጋር መወገን ብቻ ነው። ክብር ለጌታ ይሁን። አሜን። ከኢየሱስ ጋር ወግነው ስደት ሲመጣ ጌታ ምን ይላቸዋል? እረ ስደት አይደለም ነፃነት ነው። ከኢየሱስ ጋር ወግነው ያላቸው ሲወሰድ ድህነት ውስጥ ገቡ ብሎ ሰው ሲያቸው ኢየሱስ ምን ይላል? በእኔ ፊት ተጠገናችሁ እያተረፋችሁ ናችሁ፣ እያተረፋችሁ ናችሁ ይላቸዋል። ኢየሱስ ጌታ ነው። አሜን። አንድ ሁለት ብነግራችሁ በዚህ ዘመን ከኢየሱስ ጋር ስትወግኑ እያተረፋችሁ ነው። አሜን። ከኢየሱስ ጋር የወገነ አማኝ ያጎደለ ሰው መስሎ ቢያየው እሱ እያተረፈ ነው። አሜን። በኢየሱስ ፊት እያተረፈ ነው። አልቀላቀለም ሲል ኢየሱስን አላሳዝነውም ብሎ ሲያልፍ ሰዎች ፊት የጎደለ ሲመስል በእግዚአብሔር ፊት ግን እያተረፈ ነው። አሜን። ከእግዚአብሔር ጋር የወገናችሁ በመከራው ስታልፉ መከራውን ያየዋል፣ ይረዳናል። ሁለተኛ በምናልፍበት ውስጥ ያጣን ኢየሱስን ብለን ያጣን የመሰለን ነገር አተር ሳይሆን ባለጠግነት ነው ያገኘነው። ክብር ለጌታ ይሁን። ኢየሱስን ፈቃዱን ጥሰን አገኘነው ያለው ኪሳራ ነው እንጂ ትርፍ አይደለም። እግዚአብሔር ከዛ ይጠብቀን። አሜን። እናንተ ምን ብላችኋል አላቸው? መከራውን ድህነቱን አውቃለሁ፣ ነገር ግን በእኔ ፊት ባለጠጋ ናችሁ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። አሜን። ዛሬ ኢየሱስን የምንከተል የኢየሱስ ተከታዮች፣ እውነተኛ ተከታዮች ኢየሱስን በመከተላችሁ አንዋሽም በማለታችሁ አንሰርቅም በማለታችሁ በነገሮች ውስጥ ገብቼ ጌታን አላሳዝነው በማለታችሁ ያጣችሁ የመሰላችሁ ነገር ዛሬ የምነግራችሁ አላጣችሁም፣ አተርፋችኋል። ክብር ለጌታ ይሁን። አሜን አሜን። አተርፋችኋል ለሚለን ጌታ በእኔ ፊት አተርፋችኋል። ኢየሱስ ጌታ ነው። የመጨረሻውን ደግሞ ልንገራችሁ። ስለዚህ ኢየሱስን በእውነት እየተከተልን ምናልፈውን እያንዳንዱን የሚራራ በርህራሄ የሚያይን አምላክ አለን ያልኳችሁ። ሁለተኛ እያተረፍን ነው። ሶስተኛው አንድ የምነግራችሁ የሚላችሁ ምን መሰላችሁ? እያተረፋችሁ ነው ካላቸው በኋላ ያላቸው የመጨረሻው እናንተ ምን አላችሁ ያላቸው፣ እናንተ ሽልማት አላችሁ አላቸው። ከኢየሱስ ጋር ወግናችሁ የምታርፉ እያተረፋችሁ ያላችሁትን ነገራቸው። እያተረፋችሁ ነው ካላቸው በኋላ ቀጥለና ምን አላቸው? ሽልማት አላችሁ። ምን እንሰጣችኋለሁ ያላቸው? ልትቀበል ያለውን መከራ አትፍራ፣ ከመከራው አሸሻለሁ እኮ አላላቸው። ይገርማችኋል። እስቲ እናንተ አስቡት። እንዲህ ያላቸው መጣና ያላችሁበትን ስድብ አውቃለሁ፣ የሚሰድቧችሁን አውቃለሁ፣ የሚያሳዳችሁን አውቃለሁ ካለ በኋላ ልትቀበል ያለውን መከራ ምን አትበል፣ አትፍራ። ቦምብ አለ ፊታችሁ፣ ዝለልና እርገጠው፣ አትፍራ እንደማለት ነው ኢየሱስ እያላቸው። በቃ አይቷቸዋል። ከፍታቸው መንፈሳዊ ከፍታ ላይ ያሉ አማኞች እንደሆኑ አይቷቸዋል። ስለዚህ ልትቀበል ያለውን መከራ ምን አትበለው አለው፣ አትፍራ። ኢየሱስ ጌታ ነው። አሜን። እንዲያውም ዲያብሎስ አለ እንድትፈተኑ ከእናንተ አንዳንዶች ወዴት ይወስዳችኋል አላቸው? ወደ ወህኒ፣ ወደ እስር ቤት ገና ያስገባችኋል። ከፊታችሁ ትንቢት ነገራቸው። ምን አለ ብሎ ነገራቸው? መታሰር አለ። አይረዳንም እንዴ አያውቅልንም እንዴ የሚሉትን አውቀዋለሁ፣ ረዳዋለሁ። እያተረፋችሁ ነው እኮ አሁን የትርፉን መንገድ እንዲያውም ልጨምርላችሁ፣ ሊመጣ ያለውን መከራ አትፍሩ አላቸው። ኢየሱስን ብላችሁ የሚመጣውን ነገር ሁሉ አትፍሩት። አሜን። አትፍሩት። ኢየሱስን ብላችሁ የሚመጣውን አትፍሩት። ኢየሱስን የተከተልነው ዋናው በሰማይ ለማትረፍ ነው። አሜን። በምድርም እግዚአብሔር ሁሉን ያደርጋል። እግዚአብሔርን የተከተልነው ግን በሰማይ ለማትረፍ ነው። ክብር ለጌታ ይሁን። እና አትፍሩት። ልትቀበል ያለውን መከራ አትፍራው። ይሄ እኮ በቃ የሽለላ አይነት ነገር ነው አይደል? ብዙ ጊዜ ምን ይሆናል መስላችሁ? እኔ እንኳን ጦር ሜዳ ሄድኩ። አዝማች ቦምቡ አካባቢ ጦር ሜዳ ሄዶ የሚያውቃል አንድ ቤት መጨረሻ ይሄ ቦምብ አምካኝ የሚሏቸዋል። ሰምታችኋል? እንደዛ ሲል የሚያውቃል ቦምብ አምካኝ። እስቲ ቦምብ አምካኝ የሚባሉ አሉ። እኔ የሰማሁትን አንብቤ አይደለም። ቦምብ አምካኝ የሚባሉት እነኛ እንግዲህ ተሰውተው ነፃ ለማውጣት ነው። ቢሰው ቦምብ እንዳለ እንደተቀበረ ያውቃል። ተሰውተው ነው። ከተረፉ ተረፉ፣ ካልተረፉ ለመሰዋት
ቦምብ አብካኝ ነው የሚባሉት። ቦምቡን ረግጠው ወይ ይሞታሉ ወይ ተቆራርጠው ይድናሉ፣ ወይ ደግሞ እነሱ ሞተው ቦምቡን አብክነው ሌላው ያልፋል። በዚህ በተለይ በጣም ጨካኞች ናቸው አሉ የኢትዮጵያ ሰዎች አንዳንድ ትንጋይ ሲል እና ልክ እዛ ጋር እንግዲህ ቦምቡ አካባቢ ላይ የእነሱ አዛዥ አዝማች አትፍራይ ነው፣ ለአገርህ ነው የምትሞተው፣ ለአገርህ ነው፣ ህዝብህን ነፃ ልታወጣ ነው፣ ትውልድን ልታወጣ ነው ነፃ ይነግረዋል። ሸልበቅ ዘለው ነው እየገቡ የሚሞቱት ያበከኑት። ዛሬ ሰው በስተትን በምንም ቢሆን እንደፈለገ በእነሱ ላይ የሚቀልድባቸው ቀልድ እንዳይመስላችሁ ምትፈት በስተት ውስጥ ነው። እነሱ የሹልክ ተዋጊ አይደሉም። የአንድ ሀገር ስራውት ሲሆን አንድ ሰው ድሮ በተለይ ሹልክ ተዋጊ ማለት ጉሬላ አይደለም የሚዋጉት እነሱ ነው። በቃ አዝማቸው ለሀገር ነው ሲለው ለሀገሬ እያለ ይሞታል፣ ይቆራረጣል፣ ተቆረጠ በቃ በዚህ እንደው ሌላ ሰባኪ አልሆነና ግን አትፍራ ሲላቸው ልክ ኢየሱስም ምንድን ያላቸው ልትቀበል ያለው መከራ አትፍራ። ኢየሱስ ጌታ ነው። አሜን። ዛሬ ምን ሚለን ያለው በቃ በዚህ ምድር ላይ ኢየሱስን ስላላችሁ የሚመጣውን አትፍሩት። ኮምፕሮማይዝ እንዳታረጉ፣ ቁሙ ከኢየሱስ ጋር ትርፋለሁ። አሜን። አትፍሩት። በቃ ለኢየሱስ ጀግና ሆኑለት፣ የጨከነ ሆኑለት። ምን አለው ጽኑ በዛ ውስጥ ዛሬ መከራ ቢመጣ ተግዳሮት ቢመጣ ሰልፍ ቢመጣ ኮምፕሮማይዝ ካላረክ የሚል ሲመጣ ኖ ኮምፕሮማይዝ አላረክ። ብዙ አይነት ሰልፎች እኮ አሉ። በስራ ቦታ ይመጣል፣ ብዙ አይነት ይመጣብናል። ትንንሿን መቼም በልካችን ነው የምንፈተነው አይደል? በልካችን ትመጣለች፣ ዋሽ ትመጣለች፣ ስራቅ ትመጣለች። እሷም እኮ ሰልፍ ነች። ኮምፕሮማይዝ አረጋ አንዱ ይመጣና ለምሳሌ ተመሳሳይ የሆነ ጾታ ከአብረን እንሁን የሆነ ነገር ሲል ምን ወርድ ይላሉ ሰዎች ብዙ ጊዜ ዶንጀጅ ይላሉ አይደል? ዶንጀጅ ኮምፕሮማይዝ ይላሉ። እኔም ማምንበትን በግልጽ መናገር አለብኝ። ክብር ለጌታ ይሁን። ምን እላችሁ ፈልጌ ነው? ምን አላቸው? እዚህ ጋር አትፍሩ አላቸው። ልትቀበል ያለው መከራ አትፍራ፣ አውጣለሁ፣ መከራውን አስቆምልሃለሁ። ማቆም ይችላል ኢየሱስ? አያቆመውም? እንደዛ ሰዓት ለሰርምኔስ የደረሰባቸው መከራ ማቆም ይችላል ኢየሱስ፣ ግን አላቆመው። ለምንድን ነው ያላስቆመው? በሰማይ ምን እንዲያገኙ ፈልጓል ኢየሱስ? ታላቅ ረሃቡ ምንድነው ብትሉኝ፣ ሁላችንም አብረነው እንድንሸለም ነው። ክብር ለጌታ ይሁን። አብረነው ኢየሱስ እኮ ታላቅ ወንድማችን ሆኖ ነው የገባው አይደለ? ወደ ቅድስተ ቅዱሳን የኛ በኩር ሆኖ ታላቅ ወንድም ሆኖ ነው የገባው። ራሱን አዋርዶ አምላኩነቱ ፍጹም ሰው ሆኖ ሲመጣ ወደ ቅድስተ ቅዱሳን ታላቅ ወንድማችን ሆኖ ሲገባ ከሱ ጋር የሚሸለሙትን ከሱ ጋር የሚገቡትን ነው የሚፈልገው። ክብር ለጌታ ይሁን። እየጨከን ስንሄድ በቃ ያንን ነው የሚያስበው። ለዚች ቤተክርስቲያን ያስበው በቃ አትፍራ ነው። ለምን ምን ታገኛለን ያለው? የህይወት አክሊል እሰጥሃለሁ። የህይወት አክሊል እንዳይቀርብህ ነው። ይሄ ሽልማት እንዳይቀርብህ፣ ሰርምኔስ ቤተክርስቲያን ይሄ ሽልማት እንዳይቀርባችሁ እንዳትፈሩት፣ ሞት እንዳትፈሩ አላቸው። ኢየሱስ ጌታ ነው ማለት እንዳትፈሩ፣ ከኔ ጋር ከመቆም እንዳትፈሩ። ይሄ የሚሰበከው በነገራችን ላይ ይሄን የሚለው ኢየሱስ ለጨከኑ ምን ልበላችሁ በምድራዊ ጀግና ለሆነ ወታደር ቦምባ ካይ የሚሆነው ቅድም እንዳልኳችሁ በጣም ደፋር የሆነና ብዙ ትሬኒንግ ይወሰደ ነው። ቦምባ ለሲባል አጣጡ እዛው ጋር ተቀጥሮ ይወድቃል። ለህዝብ ልትሰዋ ነው ምናምን ሲባል እዛው ይወድቃል። እዛው ጋር በቃ እሱ አይሆንም። እሱ አትፍራ ማይባል ወደፊት አይሆንም፣ ወደ ኋላ ነው የሚመለሰው። ሌላውን ፈርቶ ምን ስለሚል ያስፈራል። ፈርታ ታስፈራኝ ምንታል ፈርቶ የሚያስፈራ ሰው አትፍራ የሚለው ኢየሱስም በክርስትናው ዓለምም ወገኖች ጌታ እየጨከነ ስንሄድ ለታላላቅ ውሳኔዎች ለክብር ሊያበቃን ለታላላቅ ጨካኖች ያዘጋጀናል። ክብር ለጌታ ይሁን። የሰርምኔስ ቤተክርስቲያን ወደዛ ጫፍ ደርሳለች። ኢየሱስ ጌታ ነው፣ ሌላ ጌታ የለም፣ ቄሳር ጌታ አይደለም ብላ ቆማለች፣ አልፋለች። ስለዚህ አሁንም እዚህ ጋር ነገራትና ከፊታችሁ መከራ አለ ገና፣ ግን ማለት አትፍሩ። ለምን? የህይወት አክሊል አለ ከፊታችሁ አላቸው። ዛሬ በሚደርስባችሁ፣ ዛሬ በዙሪያችሁ በምታዩት፣ ዛሬ በስራ በሚጠፍ ፍርሃት አይደለም፣
ከጌታ ጋር ጸንተን ቆማለን። አሜን። ቆማችሁ ከጌታ የምትቀበሉትን ያነሱ ለጽድቅ እምቢ በማለታችሁ ለእውነት እምቢ በማለታችሁ ከኢየሱስ ጋር በመቆማችሁ የሚጠብቃችሁ ክብር አለ። አሜን። ኢየሱስ ጌታ ነው። አሜን። በዛ አንዱ ሹልክ ሲል በጣም ፈታኙ አሁን የት መጥቷል? በቤተ ክርስቲያን ዙሪያ ፈቶ የሚያገባው በዝቷል። ፈቶ አግብቶ አገልጋይ ነኝ ብሎ ይቆማል አይደለም? እንደ አንበሳ ያገሳል። በነውራቸው ምናቸው ይላል መጽሐፍ ቅዱስ። ክብራቸው ይላል አይደል? ቤት ይሄን ድፍረት ቃል እንዴት እንደተናገርከው እንዳት መጽሐፉ ነው የሚለው። ነውር ነው እሱ። አሁን ኢየሱስን አሳዝኖ በቃ ማፈር ነው ያለበት። ምሳሌ የሚሆን ህይወት የለውም። ምሳሌ የሚሆን ህይወት የለውም። አንዳንዱ 2-3 አግብቶ አንድ የገባል ይፈታል፣ 2-3 ሪማቃቸዋል። 3 አግብቶ በቃ ሰባኪ ነኝ የሚል ታያላችሁ፣ ዘማሪ ነኝ የሚል ታያላችሁ። እነኚህ ክብራቸው በነውራቸው ካላቸው መካከል ናቸው። እነኛ እኮ ክብራቸው በነውራቸው ብሎ ጳውሎስ የጻፋቸው ከውጭ አይደለም እኮ ከውስጥ ነው። ውጭ ያሉትማ በጨለማ ነው ያሉት። ውስጥ ሆኖ ግን ክብር በዛ ውስጥ ክብር ያለ ይመስላችኋል። በዛ ውስጥ ሁሉ ግን እንደዛ አይነት ስናይ የምንላችሁ ፈልጌ ይመስላችሁ ጨክነን እንቁም። አሜን። ከእውነት ጋር ከኢየሱስ ጋር በሰማይ ክብር አለ። ኢየሱስ ጌታ ነው። ክብር አለ፣ ሽልማት አለ። ስለዚህ ዛሬ የምላችሁ ወገኖች የምታልፉበትን ሁሉ ጌታ ያውቀዋል፣ ይረዳዋል፣ ይራራ፣ በርህራሄ አይኑ ያያችኋል። ሁለተኛ ለጌታ ብላችሁ በምታልፉበት ውስጥ እያተረፋችሁ ነው። እያተረፋችሁ ያላችሁት ደግሞ በሰማይ ክብር አለ። አሜን። በኢየሱስ ፊት ክብር አለ። አሜን። እስቲ አንድ ምን አይነት ህልም ይታያችኋል? አንድ ቀን ከኢየሱስ ፊት ቆሙ። አንተ ታማኝ ልጅ መባልን የሚያልም አለ ከውስጣችሁ? አንተ ታማኝ ልጅ በማን ፊት ነው የምንቆመው ወገኖች? እድል ነው የተሰጠን አይደለ? በንጉሱ ፊት ቆመን አንተ ታማኝ ልጅ ተብለ ከእጁ ልንቀበል ለኔና ላንቺ ለኔና ላንተ እድል ተሰጥቶናል። ማንም ያልተሰጠው እድል በዚህ እንኳን በምድር ላለው በትራምፕ ፊት ለመቆም እድል ተሰጠን የሚሉ ብዙዎች ቢኖሩ ሲሰጣቸው የሚሰማቸውን አስቡ። እኛ ግን በንጉሱ ፊት ዘላለም በሚነግሰው ንጉሱ ፊት በፊቱ ቆመን አንድ ቀን ከእጁ ሽልማት የህይወትን አክሊል እሰጥሃለሁ ያለው ኢየሱስ። ጳውሎስ ምን ያደርገኛል አለ ሲናገር? ያስረክበኛል ያለው አይደለም? ከምኑ ያስረክበኛል ያለው? ከእጁ። ኢየሱስ ከእጁ ያስረክበኛል። ይሄ ድል ደግሞ ለእኔም ተሰጥቷል። ይሄ ድል ለአንቺም ተሰጥቷል። ይሄ ድል ለአንተም ተሰጥቷል። እድል ተሰጥቶናል። ማን ነው የጨከነ ታዲያ ለዚህ እድል እየኖረ ያለ? ሺው ኮምፕሮማይዝ ቢያደርግ ለዚህ እድል ለዚህ ለማትረፍ ማን ነው ጨክኖ እየተመላለሰ ያለ? ለማትረፍ ለዚህ እንኑር። አሜን። አተርፈን ከእጁ ምንቅ ህልማችን ያየው ቅዠታችን ያየው በቃ የሚያቃሽን በቃ ቅዠታችን ያ ከኢየሱስ የምንቀበለው ያየው ህልማችን ረሃባችን። እኛ የተሰጠን እድል በኢየሱስ ድነን ጌታን ተቀብለን በዚህ የምንኖር የተሰጠን እድል አይደለም። ለዛ ግን የቆምን እንሁን። ጌታ ጸጋውን ያብዛልን። ጸልያለሁ።